እዚህ ስተት ናት። እቺን መወሰድ መቻል አለባት። ብዙ ባን ሄደባቸው ህፃናቶች እኮ ከአቅማቸው በላይ በህፃንነታቸው እንዳያድጉ ከህፃንነታቸው አልፈው ሌላ ነገር ውስጥ እንዲገቡ ያደረገው ሾክ ሆነ ያለው እዛ መኬድ የለበትም። ኦቨር ማይንድድ ልጆች በልጅነታቸው እንዲሸማቀቁ ልጆች እንደነዚህ ነው ብለን በልጆችነታቸው እንዳያድጉ ከዛ በላይ ፈጥኖ እንዲሄድ እኮ እንጂ ሌላ ምንም ለሀገር ያመጣው ለውጥ የለም። ከዛ ጠብ ያለ እንደዛ አይደለም። ኖ ሁሉም በመክሊቱ ነው። እንቁ ይቺ ዞሮ ዞሮ እሺ ስተት ውስጥ ለምንድን ነው የገባው የሚለውን መጨረሻ ላይ መጣላችኋለሁ። ለመጨረሻ ላይ ሌላ በመሳደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት የለም ነው ያለው። ያሳያችሁ እግዚአብሔር። በመሰደብ የሚሰበክ ክርስትና ያ ማለት እስልምና ተሰድቧል ነው እያለን ያለው። ክርስትና አልተነካችም። መድኃኔዓለም አልተነካም። ስለ ድንግል ማርያም ምንም አልመሰለውም። እሺ ስለ መድኃኒታችን ኢየሱስ ክርስቶስ ኖ ሶሪ እኔ ነገር ለመሰንጠቅ አይደለም ካነሳ በመሰደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ከተባለ ሃይማኖታችን ነው። በመስደብ የሚሰበክ ክርስትና ከተባለ የተሰደበ ሌላ አለ ተብሎ ሚዛኑን ልክ እንደ ሃይማኖት ተቋማት ፍርደ ገምድል ነው። በጣም ነው የምወደሽ በእውነት በጣም ግን ስተት ስለሆነ ስተት ነው ተብለን ለምን በውስጥ መነጋገር ይቻል ነበር። በሚዲያ የወጣን በሚዲያ ነው መተራረም። በሚዲያ የወጣን በሚዲያ ነው። ለዛ ነው መተራረሙ አስፈላጊ። እኔም ከተሳሳትኩ እታረማለሁ በዚሁ እሷን። ስለዚህ በመሰደብ የሚሰበክ ክርስትና በማንቋሸሽ የሚሰበክ ሃይማኖት ሲባል ከወቅቱ ከእፎይ ጋር ተገናኝቶ ስለሆነ ኖ አይደለም። እኔም ለኔ ብቻ የሚል አስተሳሰብ አይደለም። ቪዲዮ ስላልተፈለገ ነው እንጂ እንደውም ዳይሬክተራችን ታሳይልናል ክርስትና እንዴት እንደተሰደበች እሱን አይተን እንመለስ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር አላሁ አክበር። አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱመ ወላሂ ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። እንግዲህ እሺ ይሄንን አይተሃል ብዬ አስባለሁ። ስለዚህ በመሳደብ የሚገኝ ክርስትና ከተባለ በመሳደብ የሚገኝ እስልምናን ብለህ ብታረመው። ምክንያቱም ሁለቱም አትሊስት እዛም እዚህም ቤት የጠፉ ጥፋቶች ስላሉ በዛ መታረም ስላለበት ነው። ሌላ ኢትዮጵያ ሆነ ስለ ሙስሊም የተባለው ቅድምም በጣም ውስጠ ወይራ ንግግር ናት። ባለማወቅ የተነገረ ንግግር እንደሆነ አውቃለሁ። አይ ቲንክ አንተ ያላየውን ሌሎች እንዲያዩ ለማድረግም ይሄንን መሰንጠቅ አልፈልግም እና ብዙ ስተት ናት ንግግር። ሌላ እሺ ለምንድን ነው እዚህ ስተት ውስጥ የገባው የሚለውን ሁለት ምክንያት ነኝ። ስለ እስልምናውም ስለ ክርስትናውም ገዶት ነው የሚል አስተሳሰብ የለኝም። ኮንቴንቱ ስላልሆነ መነገርም አለበት ብዬ ስለማላስብ